በቃ ከሀገር ማውጣት አለብኝ፣ ከሀገር ወጥቼ እዛ አማራለሁ ነው እያለች ያለች። የሰው ሀገር አሁን ላይ ተሰዶ መኖር እንደ ቀልድ አይደለም። እጅግ አነጋጋሪ ብሎም አስደንጋጭ የሆነ መረጃ በውስጥ እየደረሰን ይገኛል። ይኸውም አብርሽና ሩታ ከሰሞኑ ባሉበት ጉዳይ አብርሽ ያላወቀው ሌላ ጉዳይ ሩታ በውስጥ ጀምራለች። ይኸውም በፊት ጀምረው የነበረውን ፕሮሰስ አሁንም እየቀጠለችበት ይገኛል። አብርሽ የፈሰሰ ውሃ አይታፈስም እንዳይሆንበት ነገሩ ከወዲሁ መረጃውን ሰምቶ ሩታንም ተለማምጦ በሽምግልናም አስለምኖ ቢሆን ከሀገር ሳትወጣ አንዴ ሳታመልጠው እርቅ እንዲያወርድ ይሁን ሲሉ በውስጥ መረጃውን አድርሰውልኛል። ሩታም በድብቅ ፕሮሰሷን እየጨራረሰች እንደሆነ መረጃ አለን ያሉ ግለሰቦች ስላደረሱኝ ወሳኝ ነጥቦች እንዲሁም ሩታ በቀጣይ ስላሰበቻቸው የተለያዩ የህይወቷ መስመሮችም ሙሉን መረጃዎቹን አድርሰውናል። እሱን እናካፍላችኋለን። በሌላ በኩል አብርሽ ማድረግ ስላለበት በተለይም ይህንን ነገር ደግሞ ሳያውቅ አንዴ ከጁ እንዳታመልጠው መደረግ ስላለበት ጥንቃቄም የምንላችሁ ነገሮች ይኖሩናል። ሙሉም በዝርዝር አብረን እንመለከታለን። ሰላም ውድ የተከበራችሁ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሰው ሲፋቀር አብራችሁ ደስ የሚላችሁ፣ ሰው ሲጣላ የምትከፉ፣ በሰው ደስታ የምትደሰቱ ውድ ቅን የሆናችሁ የሀገሬ ልጆች እውነት በያላችሁበት በድጋሚ ሰላማችሁ ይብዛልኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ቤተሰብ ይሁኑ፣ እኛንም አበረታቱን፣ ሰብስክራይብ አድርጉን ስንል በአክብሮት እንጠይቃለን። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። ከሰሞኑ የሆነው ነገር እንግዲህ ብዙዎችን ያስደነገጠ ነበር። በተለይ አብርሽና ሩታን በጋራ ሊያዩዋቸው የሚፈልጉ ሰዎችን ደግሞ ያስከፋም ነበረ። እንግዲህ በመካከላቸው የተፈጠረው ተቃርኖ እያደገ ሄዶ ሩታም ከቤት ወጥታለች። ታዲያ ብዙዎች ሩታ ከቤት ወጥታ በነበረበት ሰዓት እንግዲህ ወደ ቤተሰቦቿ እንደሄደች ነበር ብዙዎች መረጃ የነበራቸው። እንዲሁም ከሩታ ጋር አብሮ የነበረው ግለሰብም እና አብርሽን ለመሸወድ ሲል አይ ቤተሰብ ጋር ነው የሄደችው ብሎ ነበር የተናገረው። ይሁን እንጂ ሩታም ግልጽ አድርጋ ተናግራለች። ወደ ቤተሰብም አልሄድኩም፣ ያለውበትን ቦታም ይፋ ማድረግ አልፈልግም፣ ቤተሰቦቼንም ሄጄ ላስጨነቅ አልፈልግም ስትል ገልጻ ተናግራ ነበረ። ታዲያ በድጋሚ ከአብርሽ ጋርም ተገናኝተዋል። አብርሽ ስለ ሁሉም ነገር እኔ ያጠፋሁት ነገር የለም፣ ነፂ ከቡታጅራ ድረስ ስትመጣ እኔ ያለውን ነገር በጸባይ አድርጌ አስማምቼ ለመሸኘት ነው እንጂ የፈለግኩት ከእሷ ጋር ተመልሼ እማድሰው የፍቅር ህይወትም የለም፣ የምጀምረውም የበፊት የፍቅር ህይወት የለም። እኔ አንዴ ከአንቺ ጋር ከሩታ ጋር ፍቅርን ጀምሬያለሁ ብሎ ተናግሮ ነበር። ይሁን እንጂ ሩታ ስላለው ነገር አሁንም ቢሆን አልተዋጠላትም። ከዚህም በኋላ ቢሆን አንተ ተመልሰህ ከነፂ ጋር ፍቅር ማጀምርበት ነገር ያለ አይመስለኝም። አሁንም ቢሆን ቆራጥ የሆነ አቋም አትወስድም። ከእሷ ጋርም ለብቻ ነው ስትገናኝ የነበረው፣ አብረን እንገናኝ ሁሉ ስል እምቢ ስትል ነበር ብላ እንግዲህ ሙሉን ገልጻ ተናግራለች ማለት ነው። ይህ በጣም ሌላ አነጋጋሪ የሆነ ጉዳይ ነበር። ታዲያ እንግዲህ ከዚህ ጋር በተያያዘ ነው በውስጥ የደረሰን የድምፅ ቅጂ ነበረ። ታዲያ ይህ ምንድን ነበር የሚለው የሆነች ግለሰብ ነች ሩታ ፕሮሰሱን የበፊቱን አላቋረጠችውም፣ አሁንም ቢሆን ፕሮሰስ ላይ ነች ስትል ነው መረጃውን ያደረሰችን። ብዙዎቻችን እናስታውሳለን ከ4 እና ከ5 ወራት በፊት አብርሽና ሩታ በመካከላቸው እንዳሁኑ ጊዜ የሆነ ተቃርኖ ተፈጥሮ ነበር። በመካከላቸውም ክፍተት ገብቶ ነበር። በዛ ክፍተትም የተለያዩ ሰዎች በፍቅራቸው መሃል እየገቡ በዛም ወገን በዚህም ወገን እየሆኑ አብርሽና ሩታን እስከ መለያየት ደረጃ አድርሰዋቸው እንግዲህ በጉዳዩ ብዙዎቻችን ተመልክተናል። ለሩታ ሁሉ በቃ እኔ ከእንግዲህ እንኳን ከአብርሽ ጋር ልኖር አይደለም እዚሁ ኢትዮጵያ ሆኜ ራሱ እዚህ በቃ ማሳልፈው ጊዜ የለም፣ እኔ ከሀገር ርቄ እሱንም ማላይበት ቦታ ሄጄ ነው ህይወቴን እንደ አዲስ መኖር መምራት የምፈልገው ብላ የካናዳ ፕሮሰስ ጀምራ እንደነበረ ካናዳም በቅርቡ ልትሄድ እንደነበረ ገልጻ ተናግራ ነበር። ብዙዎቻችን ያንን ሰሞን እናስታውሳለን። ከዛ በኋላ እንግዲህ ታዲያ የአብርሽ አባት ከቡታጅራ ድረስ በመምጣት ስለ ጉዳዩን ትኩረት በመስጠት እባክሽ ሩታ ፍቅር እንደዚህ አይደለም፣ ትዳርም እንደዚህ አይደለም፣ ቆም ብለሽ አስቢ፣ ያላችሁን ችግር በእርቅ ለመፍታት ሞክሩ፣ የውጭ ሰውም ጣልቃ ታስገቡ በማለት ጭምር አብርሽንም ሩታንም እንዲሁም የሁለቱን የጋራ ጓደኞችን በመሰብሰብ ጋሽ ያስታርቀዋቸው ነበር። ታዲያ ከዚህ በኋላ ብዙዎች በቃ ሩታ ከሀገር እንደማትወጣ ያንን ፕሮሰሷን የተወች ነበር የመሰላቸው። ይሁን እንጂ ሩታ ግን አሁንም ቢሆን ያንን ፕሮሰስ እንዳልተወች ነው በውስጥ የሚላኩልን መረጃዎች የሚያሳዩት። እነዚህ ግለሰቦች እንግዲህ ይመስለኛል የተለያዩ ቦታዎች ፕሮሰሱን ለማስጨራረስ ወዲያ ወዲህ ስትል ያዩት ሰዎች ይመስሉኛል። ስለዚህ
የበፊቱን ጊዜ ተናግራ ነበረ። በአሁኑ ግን ጸጥ ብላ በባህሪውም ፕሮሰስ አይነገርም እስኪሳካ እስኪያልቅ። ስለዚህ ሩታ ሀሳቧ ፕሮሰሷን ጸጥ ብላ ጨርሳ ከሀገር ለቃም ለመሄድ ነው። ምክንያቱም እንደዛ ባይሆን ልክ ሩታ ከአብርሽ ጋር መጣላቷ ምክንያት ሲሆን በአብርሽ መከፋቷ ምክንያት ሲሆን ቀጥታ ቡታጅራ ድረስ ሄዳ እናቷ ጋር ነበር ልትሆን የሚገባው። ይሁን እንጂ ፕሮሰሱን ስለጀመረች ግድ ለፕሮሰሱን ቅርብ መሆን ስላለባት ከአብርሽ ተለይታ አሁን መናገር የማልፈልገው ቦታ ነው ያለሁት ግን ያለሁበትን ግልጽ አላረግም ብላም የተናገረችው ለዛ ነው በማለት ጭምር ስለ ጉዳዩ ተንተን አድርገው ሲናገሩ ነበር ማለት ነው። እንግዲህ ይሄ የተባለው የደረሰኝ ድምጽ ቅጂ የሆነች ግለሰብ ነች። እንግዲህ ፕሮሰስ ላይ ነች። እንግዲህ ሩታ ከተሳካላት በቅርቡም ሂያጅ ነች ብላ ነው ስትናገር የነበረው። እንግዲህ ምን ያህል አረጋግጣ ይሁን አይሁን አይታወቅም። ፕሮሰስ እንኳን ሌላ የውጭ ሰው ሊያውቀው ቀርቶ የቅርብ ዘመድ እንኳን ሳይሰማ ነው አንዳንዴ እንዲሳካ ተብሎ በድብቅ ፕሮሰስ ተደርጎ የሚካሄደው። ስለዚህ እንግዲህ እቺ ግለሰብ ያደረሰችም ፕሮሰሱ ግን እንዳልተቋረጠ ያን የተጀመረውን ፕሮሰስ አሁን ላይም እንደቀጠለችው ጭምር ነው። ታዲያ እንግዲህ ይህንን አስመልክቶ ግን አብርሽ ስለዚህ ነገር የማያውቅ ከሆነ ሌላ ጸጸት ውስጥ ነው የሚገባው። ምክንያቱም አንድ ይቺ ልጅ ከሀገር ወጣች ማለት መቼም ነው የማያገኛት። አንድ ሰው ከሀገር ከወጣ እንደ ቀልድ 1 ዓመት 2 ዓመት ብቻ አይደለም 10 20 ዓመታትን ወደ ሀገሩ ሳይመለስ በዛው ባለበት ሀገር ሊቀር ይችላል። ስለዚህ አብርሽ አንዴ ይሄ ነገር ካመለጠው አንዴ ሩታ ከሀገር ከወጣችበት እንደማትመለስ ሊያቅ ይገባል። በተለይ ደግሞ እንግዲህ እንደተባለው ጽንስ ላይ ነች፣ እርጉዝ ነች። አንዳንዶቹ እርግዝናውም ውሸት ነው የሚሉ አሉ። ግን እኛ እስካየነው ድረስ ሩታ እርጉዝ መሆኗን ገልጻ ተናግራለች። እሷ ብቻ አይደለም ቤተሰቦቻቸው የሩታ እናትም በሆነ ፕሮግራም ላይ በዩቲዩብም እንደተናገሩት የልጅ ልጄን ለማየት ያብቃኝ፣ የሩታ ልጅ ለማየት ያብቃኝ ሲሉ ነበር። በሌላ በኩል የአብርሽ አባት ብዙዎቻችን በምክራቸው በተለያዩ ንግግራቸው የምንወዳቸው የምናከብራቸው ጋሽዬም እሳቸውም አብርሽዬ ለዚህ መድረሱ ትልቅ ደስታ ነው የፈጠረብኝ። አብርሽ አሁን ድረስ የማየው እንደ ትንሽ ልጄ ነው። አሁን ግን ደርሶ እንግዲህ ባለቤቱም እርጉዝ ሆና መስማቴ በጣም አስደስቶኛል። የእሱን ልጅ ለማቀፍ ያብቃኝ፣ የልጅ ልጅ ለማየት ያብቃኝ ሲሉ ጋሽዬም እንዲሁም የአብርሽ እናትም እህቱም ሲመርቁ ነበር። ታዲያ ይህ ማለት ምንድን ነው? ቤተሰብ ሁሉ ያወቀው የሰማው ነገር ነውና የዩቲዩብ ነገር ነው ብዬ አላስብም፣ ለፕራንክ ነው ብዬ አላስብም። ስለዚህ እውነትም አብርሽ ከሩታ እንግዲህ ያው ሩታ እርጉዝ መሆኗ ነው። ወደፊትም ልጅ ይኖሯል ብለን ነው የምንጠብቀው። ስለዚህ ይሄ ፕሮሰስ እንደተባለው ቀድሞ አልቆ እንደምንም ቶሎ የሚጨራርሱና ከሀገር የምትወጣ ከሆነ ለአብርሽ በጣም ከባድ ነው የሚሆነው። ሩታን ብቻ አይደለም የሚያጣው ልጁን ራሱ ወደፊት ላያገኝ ይችላል። እንግዲህ በውጭ ሀገር ከሆነ እሱ የማያገኝበት ሀገር ከሄደ ሁሉ ነገር ተቆራረጠ ማለት ነው። ስለዚህ አብርሽም ይሄን ነገር እንዲያጣራ መረጃው ቢኖረው ምናልባት ሩታ ከዚህ በኋላ ከቤት ብቻ መውጣቱ አይደለም የሚያሳስበው ወይ የሆነ ቦታ ወይ የሆነ ሰፈር ሄዳ ተደብቃ መኖሯ ብቻ አይደለም አሁን ላይ ሊያሳስበው የሚገባው ምናልባት ከሀገር እንዳትወጣና ከሀገር ከወጣች ደግሞ ሊያገኛትም አይችልም በቀላሉ። ስለዚህ አብርሽ መጎዳቱ አይቀርም። ልጁንም ነው እንግዲህ ላያ የሚችለው። ስለዚህ ይሄ ነገር እንግዲህ መረጃው እውነትም ይሁን አይሁን ይሄን ነገር አጽንኦት ሰጥቶበት አብርሽም ይሄን አብርሽ አድናቂዎችም ይሄን መረጃ የምትሰሙ በአጠቃላይ ትንሽ ጠቆም አድርጋችሁት እንግዲህ ሩታን በደንብ ጠንክሮ እንዲለማመጣትና በጉዳዩ ላይ ሽምግልና ልኮ እንግዲህ ነጋሽዬንም ቢሆን አስቸግሮ ስለ ጉዳዩ ትኩረት ሰጥቶ እንግዲህ ሩታ እንዲለማመጥ ቢሆን ጥሩ ነው የምለው። ሌላ በኩል እንግዲህ ደግሞ ነፂ የምትባለው ይሄው አብርሽና ሩታ እዚህ ለመድረሳቸው ምክንያት የሆነችው ግለሰብ እንግዲህ የአብርሽ የድሮ ፍቅረኛ የሆነችው ነፂ ነች። ታዲያ እሷም በራሷ ሚዲያ በድጋሚ እየመጣች ነው የምትገኘው። ያው እናስታውሳለን አዲስ አበባ መታ አብርሽንም ሩታንም አግኝታ ነበረ። ያው ደጋግማ ስትናገር የነበረው ምንድነው አብርሽ የሚገባው ለእኔ ነው፣ የኔን ህይወት የቀማችው ነፂ ነች እያለች ብዙ ቪዲዮ ስትሰራ ነበር። ከአብርሽ ጋርም አብራ ለመኖርም አቅዳ ነበር። ይሁን እንጂ አብርሽ አዲስ ህይወትን፣ አዲስ ኑሮን፣ አዲስ ትዳርን መመስረቱን ይፋ አድርጎ ነግሯት እሷንም አጽናንቶ ይሄ ነገር ሊሆን እንደማይችል ከእሷ ጋር ሌላ የፍቅር ግንኙነት እንደ ድሮ ተመልሶ ሊጀምር እንደማይችል ነግሯት ነበር። ታዲያ እሷም እኔ አዲስ አበባ ነው የምቀመጠው ከአንተ ጋር ነው መሆነውን ብላ የሆኑ ጊዜያቶች ያህል ሳምንታትን አሳልፋ ነበር። ከዛ በኋላ ግን እንደማይሆን ስታቀው ተመልሳ ወደ ቡታጅራ ሄዳለች። ታዲያ በእሷም በኩል አዲስ ዜና አዲስ መረጃ እየተሰማ ይገኛል። እንግዲህ ራሴን ለማረጋጋት እሞክራለሁ፣ በጣም ስሜቴ ተጎድቶ ነበረ፣ ቤት ስሆን እየጨነቀኝ ነው ብላ ነፂ ቪዲዮ ሰርታለች። ከዛም ባለፈ አሁን ምናልባት ካረጋጋኝ ብላ ወደ መንፈሳዊ ወደ ገዳም ቦታም ስትሄድ የሚያሳይ ቪዲዮዎች ተለቀው ነበረ። የራሷን የቅርብ ቤተሰቦቿን ሰብስባ እንግዲህ ከሁኔታው ጋር ለመጣጣም ያለውን ነገርም አይምሯ እንዲቀበል ቢያንስ መንፈሳዊ ቦታ ሄጄ ራሴን ባንጽ ራሴን ባጽናና ጥሩ ነው ብዬ ስላሰብኩ ገዳም ገብቻለሁ ብላለች። እንግዲህ ብዙዎች በዚህ ቪዲዮም በእሷን በኩል ሆነው አይዞሽ በርቺ እያሏት ይገኛሉ። የመጀመሪያ ሰሞን ይቺ ግለሰብ ቪዲዮ ስትሰራ የተለያዩ
ንግግሮችን ስትናገር ብዙ ሰው እንደ ቀልድ እንደ ፕራንክ ቪዲዮ ነበር ያዩት። ግን አሁን ካለው ከምትናገረው ነገር እሷም ጋር እውነት ቢኖር ነው። በተለይ ሴቶች ልትረዷት ይገባል። የድሮ ቃል የተጋባላት ነገር ቢኖር ነው እንጂ ያለ ምክንያት እንዲህ ያልሆነችም። ስለዚህ እባካችሁ ሰዎች ተረዷት እያሉ አሁን ላይ በሷም በኩል ብዙ ሰው የእውነት በቃ ያለውን ነገር እየተረዷት እየመጡ ነው የሚገኘው። ከዛም አልፎ ግን ያው ነፂንም ትንሽ የሚገስጿት ሰዎች አሉ። ይገባናል፣ አንቺ ያለፍሽበት ነገር የታወቀ ነው። ቢሆንም ይህ ልጅ ደግሞ አዲስ ትዳርን አዲስ ኑሮን ስለመሰረተ በቃ በተቻለ መጠን ህይወቱን ለመበጥበጥ ባትሞክሪ ጥሩ ነው እያሉ እንግዲህ ብዙዎች ነፂንም ሲመክሯት ተመልክተናል ማለት ነው። እንግዲህ ነፂም እንዳባባሏ ፈጣሪ ካረዳት ወደ ራሷ ለመመለስ የሃይማኖት ቦታ ሄዳ ራሷን ለማረጋጋት እየሞከረች ነው የሚገኘው። ምናልባት ይህ በዚህ ከቀጠለ ድጋሚም ወደ ህይወታቸው ካልመጣች አብርሽና ሩታ ባለው ጉዳይ ላይጣሉ ይችላሉ ብለን ነው የምናስበው። ሩታም ግን ያው ደጋግማ የተናገረችው ምንድነው አሁን አንተ የተለያዩ ሴቶች ከበፊት ያሉ ህይወት ላይ የነበሩ ሰዎች እየመጡ ነው የሚገኘው። አሁንም ከዚህ በኋላ ሌላ ሴት ሌላ በህይወት የነበረች ግለሰብ ብትመጣ ምን አይነት ትሪትመንት ነው የሚኖርህ? እየተቅለሰለስክ ቁራጥ ያልሆነ አቋም ሳትወስድ እየቀረ አሁንም ቢሆን ትዳራችን ላይ አደጋ ልትጥል ነው ያሰብከው? እኔ በዚህ ነገር መቁረጥ አለብኝ መወሰን አለብኝ ስትል ነው የተናገረችው። አብርሽ ደግሞ እባክሽ ያለ ስሜ ስም አትስጪኝ፣ ከአንቺ ጋር እያለሁ ምንም የምማግጠው ምንም የማደርገው ነገር የለም፣ እባክሽ ያለ ስም አትስጪኝ በማለት ነው ደጋግሞ በቪዲዮቹ የተናገረው ማለት ነው። እንግዲህ በቀጣይ ምን አይነት ነገር ላይ እንደሚደርሱ አብረን የምንመለከት ይሆናል። ሩታም ቢሆን ስላለው ጉዳይ እስቲ አሳውቅሃለሁ ያለውን ነገር ነው ያለችው። አብርሽ እርቅ ለማድረግ እሷን ይቅርታ ለመጠየቅ በተደጋጋሚ ሞክሯል። በስተመጨረሻም ተሳክቶ አግኝቷት ነበረ። ታዲያ እንግዲህ ይገናኙ እንጂ እሷ ይቅርታ አድርጋለት ባንዴ አብረው ሊሆኑ አልቻሉም። አስቤበት ያለውን ነገር አውጥቼ አውርጄ ውሳኔን አሳውቅሃለሁ ስትል ነው የተሰማችው። እንግዲህ ብዙዎች ከዚህ በኋላ ነው እንግዲህ አብርሽ እባክህ ይሄን ነገር ወስንበት፣ ይሄን መረጃዎችም አሉ ፕሮሰስ ላይም እንዳለች አንዳንድ ጭምጭምታዎች አሉ። ግልጽ አድርጋ ላትነግርህ ትችላለች። የደበቀችህም እንግዲህ ያው በመሃል ፕሮሰሶቿም ካንስል እንዳይሆኑባት ይሆናል። እባክህ ያለውን ነገር ግን አጽንኦት ሰተህበት ለፍቅራችሁ ለትዳራችሁ ስትል ያለውን ነገርም አጣርተህ እውነት ከሆነም በይቅርታ እንዲያልቅና ፕሮሰሱንም እንድታዘገየው ይሁን። እውነት ከሆነ ግን ፕሮሰሱን ሳታቅ አንተም ሳትሰማ ከሀገር ከወጣች ይቺ ልጅ መመለሻ የላትም ሲሉ እንግዲህ ብዙዎች መረጃውን አካፍለዋል ማለት ነው። ጠቅለል ባለመልኩ ይዘንላችሁ የመጣነው መረጃ ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል ነበረ። በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።